አለች ብላ አስባ ነበር እዛ ጋር ሄደችው። ማራኒ ማቀሉ አንቺ እስማ ምን ሲያቀብጠኝ እንደገባው ደግሞ እኔ እንደዚህ መሆኑን መቻወቅ እና ምን ተቀረበኝ እናንቺ የዘየሙት አይ አረበሽኝ ምን አይ ዋናው እሱ ተው ብያቸው ነበር። ምን ቀጡ ምን ቀጣ ፀጉሬ ላይ ፊቴ ኮልጌት ምላሴ ላይ ምናምን ብዙ ነገር የተቀጠሉሻል። ሲያቃጥል ጋይሶች ፀጉሬ ውስጥ እንዳለ በርበር እየወጣ ኦኬ ያዳነው እንደ ያስቀጣ ያዳም ምናምን ተባብረው ነው ማክሽታቸው ያጋጥማል። የሆነ ሰው ጌመር ለመሆን ግዴታ እንደዚህ መንቀሳቀስ አለበት። ሰው ተጫወት መሰጀን የለብም። ስትጫወት ነው ሰው ሰፖርት ሊያደርግ የሚችለው እና አረ ወፍኔም አልደበረኝም ነው ማለት ነው። ግን ደግሞ ሁሉም ቅጣት መቀጣት ተገቢ አይደለም። እሺ ዝም ብሎ ማንኛውንም ቅጣት አትቀጣ። የሚያመጡ ችግሮች ነው። ሶስት አለ ቀላሉን የተቀጠውላቸው ከሰጡኝ ሌሎቹ የግድያ ስለሆኑ የሚቀልሉ እያሰቡት ደግሞ ኖርማል ጋይሶች እንተናበሉ ዘን አጻፉ ዝም ብላችሁ በርበሬ ፊትህን አሁን ጥሩ አይደለም። እኔ ፊት ያውጡ ምናምን ምልጥልጥ ያልኩት እኔ በበርበሬ ነበር። አይ በርበሬው ይሻላል እባክሽ። ሌላ ካዘዝኩ ነገር እሱ ይቀር ያስጠላ መስጠት እና ምን እኔን ትገጥመኛለህ? እንደነሱ ትቀጣልኛለህ? ትቀጣልሻለሁ። ችግር እሺ በ3000 አንቺ እኔ ደግሞ እኮ ወፍ መስሎኝ እንደዚህ መች መሰለኝ። እኔ ስቀጣው እዚህ ጋር ብቻ በስሱ በትንሹ ቀባቢ ነበር የቀጠውትና እሱ ሲቀጣኝ አልተቀያየረብኝም ባንዴ። ምን ተብሎ እንደሆነ እግዚአብሔር ነው የሚያውቀው። አይ ሌላ ሰው ጋር ትጫወታለህ። ሆን ብላ ስለሚሆን እሷ ችግር የለውም። ጋስ ትሪፕል ነው። እሺ የኔ እናት ቴንኪው። እና ፊትህን አቃጠለ እንደሆነ አረ ሙሉ ሰውነትን እያቃጠለ ነው። ውሃ ታዲያ ለምን ሸዋራት ገባ? ሸዋራት ውስጥ ምን ጋር ነኝ? ውሃ የለም። ለዛ አይደል እየተቃጠልኩ ያሉት። አቤት ና እዚህ ጋር እኮ አለ። ሰዓት ሄዷል። ሰዓት ሄዷል። አሁን በር ይዘጋል። አሉላችሁ አጻፉ ጋይስ፣ ማየውን ነገር አጻፉ። እሺ እሷ ጋር ምን እንደምትመጣችሁ እንትን አትበሉ። ኖርማል ጋይስ እንደሆነ ችግር የለውም። ለምጃችኋለሁ። ችግር የለውም። ለምጃችኋለሁ። አንተ ጋር ሲጽፉ የሆነ ስሜት እንትን እንዳይለንች። አረ ለኔ ኖርማል ነው። እንደዛ ከሆነ ችግር የለውም። ጋይስ እሱ ነግራችኋለሁ። ሶስት ሰው አንዳንድ እሱ ቻሌንጅ እንብላ። ቻሌንጅ ነገ ቀረጻ አለብን እና በሰዓት ወተተኛ እኔም እወጣለሁ። አሁን ልወጣ ነበረ። በቃ ላስት የሆነ የጨዋታ ደስ የሚል ኮሜንት ካልሆነ ኮሜንት አታንብብ። አረ ኖርማል ነው። እኔ ለዚህ ኮንተንት ብያለሁ።
እና እየተጮች ነበር አንቺ? አንድ 2 ጊፍት ቀላሪ ስሙላ ወይ ቢቹ እንደንሽ ናሽ እኔማ እንደውም ተው እያልኳቸው ነበር። አንቺ ጋር መጥቶ እየረበሹ ነበር መሰለኝ። አይ ነግሬያቸዋለሁ። አሁን እኔ እዚህ ጋር ሰፖርት የሚያደርገኝ ሰው አለ እና ውጪ ሲሉ እዚህ ጋር የሚሰጠኝ ሰው ነበር እና ያ ሰው እኔ ሰርቼ እንድለወጥበት ወይንም ደግሞ እንዳደርግበት ነው ሂጂ ሰው ጋር ሳወርድ ያ ሰው መውረዱን ለእኔ ያቆማል። ገባ? እንደዛ እያረኩ ነው ብዙ ጊፍተሮችን የሚያጣሁት እና ነግሬያቸዋለሁ፣ ያውቃሉ። ሁለተኛ ነገር ደግሞ በቃ ማጫወት ያለብህ ሰዓት አለ። ወተህ እንደባለፈው አይተህ እንደ ቁጭ ብዬ ድንገት ከሆነ አይዲ ማንንም ሰው ድንገት እንትን ልል እችላለሁ። ቤት አዘርግፈውኝ ሲሄዱ እዚህ ከላይ የተቀመጠው ቶፕ ላይ የተቀመጡ ልጆች ለእኔ ሰፖርት ሁለተኛ አያደርጉኝም። እኛ እየሰጠናት ሄዳ ስታወርድ እነሱ ሲሰጡኝ ግማሹን ቲክታክ ይወስዳል፣ ግማሹን ኔጋ ይሆናል። አንተ ጋር ስመጣ ያቺ ግማሽቱ ደግሞ ግማሹን ቲክቶክ ይወስዳል፣ ግማሹን አንተ የሩብ ነው አንተ ጋር የሚደርሰው። ገባ? አውጥቼ ግን የሆነ ትልቅ ነገር ባደርግበት ያንን ነገር እነሱም ይደሰታሉ። ለእኔም ሰፖርት ማድረጋቸው አያቆሙም። ቤት ዘርግፍ በጣም እንደኔ ጊፍተር ያለው ሰው የለም ነበር። እኔ ሳውዲ እንደነበርኩ እንዴት እንደምጫወት እኔ ልጆች አሉ፣ ይሄው ቃል በቃል ማለት ነው። ማመላክን የምሬን ነው። ግን ሂጄ ለሰው ልጆቼ እንደዚህ እከሌ የተገደለ ሲሉኝ ቤቴን ዝርግፍ አድርጌ ውጥት፣ እከሌ እንደዚህ ሆነ ሲሉኝ ለሰው ቃል ከገባሁኝ ሂጄ ለሰው ያንን ቃሌን እፈጽማለሁ። እንደዛ ሳደርግ እነዛ ሰዎች ከኔ እየራቁ ለልጆቼ ለሞዴሬተሮቼ ራሱ እኛ እየሰጠናት የማትጠቀምበት ከሆነ ለምን እናወርዳለን እያሉ ነው የራቁት። ግማሹ ደግሞ በሌላ ኬዝ ማለት ነው። እና እንደዛ ነው። ቁጭ ብዬ ከሆነ ማንም ነግሮኝ አይደለም፣ እኔ ራሴ አጫውተዋለሁኝ ማለት እበቀልለታለሁ። መበቀሌ አይቀርም። ግን ምን ብላ ነው አሽቃባጭ የምትሏት ማሮች? ምን ብላ ጽፋ ነው? መጀመሪያ ነገሩኝ። መጀመሪያ ያለየውና ተው። ምን አደረገች? ተው ረፉ። የወንድሜ ሚስት አለች እና ምን ችግር አለው? በቃ ግምጃን ለውጪ ምን አንተ አትወጣም ትቆያለህ? አይ ትንሽ ቆያለሁ። ኦኬ እሺ፣ መልካም ቆይታ። እሺ ተናገር። ተዋት እንጂ እና ምን አድርጊ ነው የምትሏት? እኔ ትናንትና አላያችሁኝም እንዴ? የባል ይሄት ደናደሪልኝ ስላት፣ ስለዚህ እኔ እና እሷ እንቀላለዳለን። ተውሽ ረፉ። ሰው አታስቀይሙ። እኛ እንደዚህ አይነት ባህሪ የለንም። ፊዮና መጣች፣ እንቀበላት። ሰው አለን። ይቅርብን አይደለ? አይ ይቅርብን። ጥሩ ላይ አይደለም እንደዚህ ሜቢ በቀጣ እንኳ አልሞክርም። በቃኝ። ወጥቼ እረፍት ማድረግ አለብኝ ምናምን። ኢየሱስ አንጠራራኝ። የኔ እናት የኔ ወይኔ አረጁን እንዴ ማሮች፣ ወገቤን እያመመኝ ነው። ረጅም ሰዓት ስለምቀመጥበት ነው።
ምኑን ያየሽ? እኔ ማር አይተነዋል የምትይ ምኑን ያየሽው? ሰው ለላገደደው ነገር አውራ 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 የሚለው ነገር እዚህ ላይ እንደዚህ አድርጌ አስሬው ማለት ነው። ራሴን አመመኝ። መያዝ አልቻለም። ታያቸው ችግር የለውም። እሺ እናት እና አጥብቂው ጊዮን ተኝታ ነው ማለት ምን አድርጋ ነው? ቶፕ ላይ ያለች ነው ጊዮን። አዎ ቶፕ ላይ ያለች። በቃ ቻው፣ ደህና ደሩልኝ። እግዚአብሔር ይስጥልኝ የሰጣችሁኝ የኔ ወዶ የሰማችሁን ከሌ ብዬ ልጠቅስ አልችልም እና ፋፍዬ የኔ እናት የኔ ወርቅ የኔ አመለሸጋ የኔ ገራገር የኔ ሰው ልክ በጣም ነው የማመሰግነው። እሺ ሁላችሁንም በጣም ነው የማመሰግነው። ደህና ደሩልኝ። በወጣ ይተካ። እሺ እግዚአብሔር በወጣ ይተካ። ስራችሁን ሁሉ በረከት በበረከት ያደርግልኝ። እሺ ማታሳፍሩኝ የኔ እናቶች በጣም ነው የምወዳችሁ። እግዚአብሔር ባላችሁበት ይጠብቃችሁ፣ ስራችሁን ይባርክላችሁ፣ አሰባችሁበት ቦታ ድረሱ። ለሰው ሳይሆን ለራሳችሁ መኖር ቻሉ። ለራሳችሁ ኑሩ። እናንተ ስትቆሙ ስትኖሩ ነው ሰው ሊወዳችሁም የሚችለው። ስታጡና ስትጠፉ ማንም አይወዳችሁም። እሺ እውነት እኔ ብዙ የተረዳሁት ነገር አለ። ሲኖራችሁ ታዋቂ ስትሆኑ ዛሬ እኔ ልጆች እንደዚህ በመኖሬ እንደዚህ ተወዳጅ በመሆኔ ነው ብዙ ሰው ጋር የምታዩኝ። እሺ እንጂማ ሰው የሌለኝ ምንም የሌለኝ ቢሆን እስካሁን ድረስ ሜቢ በህይወት ራሱ ላልኖር እችላለሁና መጀመሪያ ለራሳችሁ መኖር ቻሉ። እሺ ስትችሉ ያኔ ነው ሰው ሊወዳችሁም ከጎናችሁም ሊቆም የሚችለው። እሺ ሀቁ ይሄ ነው። ካጣችሁ ማንም መጥቶ ቀጥ አያረጋችሁም። ለከሌ ነው ለከልዬ ነው እርግፍ ብላችሁ ከቀራችሁ በኋላ ማንም ቼክ አያረጋችሁም። ጥሩ ሰው ነበረ፣ ጥሩ ሰው ነበረች። ከዚህ ውጭ ምንም አትባሉ። ኑራችሁ ስለ መልካምነታችሁን አንድ ቀን የማያወሩትን ስትሞቱ መልካም ልጅ ነበረች ወይኔ ባይላልና እስኪ ኑሩ። ስትኖሩ ሁሉንም ታዩታላችሁ፣ ትተዛዘባላችሁ። ሲኖራችሁ ብዙ ሰው ጋር ትተዛዘባላችሁ ምናምን ነገር እና አትጡ። ሰላም ሁኑ። መልካም ክፉ ነገር አይንካችሁ። አትታመሙ። ጤና ሁኑ እንጂ ሁሉም በጊዜ ይመጣል ይሄዳል። የመጣም ይሄዳል። ቅይር ነው የሚለውና በጣም ነው የምወዳችሁ። እግዚአብሔር ባላችሁበት ይጠብቃችሁ፣ በእምነታችሁ ጽኑ ያደርጋችሁ፣ እናት አባቶቻችሁን ይጠብቅላችሁ። ከፍ በሉ፣ አትጡ። እሺ ወረዱ ስትባሉ ከፍ በሉ። እሺ ያላችሁ ጥቅሙ ሲጠፋ ደግሞ ያን ሰው ለማጥፋት ማለት ነው። እና እስኪ ተውት። ሁሉም ሰው ለብሶ ሲወጣ ድምቅ ምር ብሎ ሲወጣ እማምላክን ውሸት ነው። እሺ እማምላክን ሁሉም ሰው ድምቅ ልብስ አድርጎ ሽርቅርቅ ብሎ መቶ ፍልቅልቅልቅ የሚለው ውሸቱ ነው። አየሁት እኮ አየሁት። እንደውም እኔ አንዳንድ ሰዓት መሸፈን ሲያቅተኝ እምባዬ መቶ ቁርር ይላል። ምንድነው የሆነ ትንሽዬ ነገር እንኳን እዚህ ጋር ተናግራችሁ ቶሎ የምከፋኝ ሜቢ ያለፍኩት ነገር ትዝ እያለኝ ነው። ያለፍኩት ነገር ያሳለፍኩት ነገር ምናምን ነገር መቶ ቁጭ ስለሚልብኝ ነውና አንዳንዴ የሰው ልጅ መዝለሉን መጨፈሩን ሳይሆን ያ ሰው ለምንድን ነው እንደዛ የሚሆነው ማለት አለባችሁ። ለምን ነው የሚጨፍረው? ደስተኛ ሆኖ ነው አይደለም።
ላለማውራት ነው። ብዙ ሰዓት ለመቆጠብ፣ ብዙ ላለማውራት፣ ብዙ ላለመናገር፣ በሰው ላለመገመት። ለዛ ነው እና እንድትኮሩብኝ ስለምፈልግ ክፍታፍ ከመሆን አፌን ሰትሬ ተቀምጬ ነገ እንድትኮሩብኝ ስለምፈልግ ነው። አውቃለሁ። አሁንም በእኔ አፋችሁን ሞልታችሁ ታወራላችሁ። እኔ እውነት ማርያምን እዚህ ከሚያቀኝ ሰው እናንተ በእኔ በኮንፊደንስ ማውራት ትችላላችሁ። ግምጃ እንደዚህ ናብላችሁ ማውራት ትችላላችሁ። ምክንያቱም ግልጽ ነው። እሱንም አይቶ ነው ፈጣሪ ያልጣለኝ። ወድቃ ቆሽሻ ረክሳ ትመጣለች ሲባል ድምቅ እያልኩ መመጣው ፈጣሪ ስላልተወኝ የሰው ልጅ ቢተወኝ እና ምን ልላችሁ ፈልጌ ነው፣ ራሳችሁ ጋር ሁኑ፣ ጤንነታችሁን ጠብቁ። ለምኖሩለት ሰው እወቁሽ፣ ወይንም ደግሞ ለምታወሩለት ሰው እወቁ። አሁን ላይ እኔ እዚህ ጋር ወጥቼ ወይ እከሌ ጥሩ ሰው ነው ልል አልችልም። ካሁን በኋላ ነገ ምን እንደሚቀይረው ምን አውቃለሁ ማሮቼ፣ ነገ በምን እንደሚቀይር ምን አውቃለሁ። ስለዚህ በሰው አፌ ሞልቼ ልናገር አልችልም ካሁን በኋላ። እሱ እንደዚህ ነው፣ እሷ እንደዚህ ናት፣ እከሌ ለኔ ያስባል፣ እከሌ እኔን ይወደኛል፣ እከሌ በእኔ አይከራከርም አትበሉ። ምን እንደሚቀይረው አታውቁም። እሺ ህይወት ለአንዳንዱ ከፍ ለአንዱ ዝቅ ታደርጋለች እና በጣም ነው የምወዳችሁ። አንዳንዴ ትምህርት ውሰዱ እሺ። ከባድ ነው ሚዲያ ማለት። ብዙ መዘዝ ያለበት ሰው፣ ብዙ ነገር ስላለበት ሰው የሰውን ሊረዳ አይችልም፣ ራሱ ቁስል ስላለበት እና ተንጠባረው ሰው ቁሽሽ አድርጎ የሚያየው ሰው ሁላ ውሸቱ ነው እንጂ ከጀርባው በጣም እየጣረ ለመቆም እየሞከረ ያለ ሰው ነው። እሺ ሰው ቁሽሽ አድርጎ የሚያስብ ሰው አይታችሁ ታውቃላችሁ? እና ወዳችኋለሁ። ከክፉ ነገር ይጠብቃችሁ። የታመመም ይዳንልን፣ የታሰረም ይፈታልን፣ የሞቱትንም ነፍሳቸውን በገነት እንዲሁም ደግሞ በጀነት ያኖርልን። ሰው አፍ አያስገባችሁ። ሰው አፍ አትግቡ ማሮቼ። የሰው አፍ አይደለም ሰው ቀርቶ እንጨት ያደርቃል የሚባለው እውነት ነው። በሽተኛ ነው የሚያደርገው። እና ሰው አፍ አትግቡ፣ አትለሰሱ። ለሰው መልካም ነገር አስቡ፣ መልካም እንድታገኙ። ፈጣሪ ይጠብቃችሁ። ቤተሰቦቻችሁን ከምንም በላይ የምትኖሩላቸው ሰዎች ታማኝ የሆኑላችሁ። ፈጣሪ አስመሳይን ሰው እያወጣ ምርጥ እያደረገ አሳያችሁ። አይጠቅማችሁም። ሂዶም ተራምዶም አይጠቅማችሁ። እና ደግሞ በዚሁ አጋጣሚ እኔ በተናገርኩ ቁጥር የሰው ፎቶ እየለጠፋችሁ ቪዲዮ የምሰሩ ልጆች፣ የኔ ልጆች የሆናችሁ አቁሙ እሺ። መናገር ካለብኝ እኮ ነው ትቼው እንጂ እዚህ ጋር መጥቼ ግልጽ አድርጌ መናገር እችላለሁ። ግዴታ አሽሙድ አይደለም። በጣም ገልጬ እየነገርኳችሁ ነበረ። ገባችሁ? ስለዚህ ፎቶ ለጥፋችሁ የሰው ፎቶ ቪዲዮ ምናምን የምትሰሩ ሰዎች አቁሙ። ላይቭ ገብታችሁ እነሱ እኮ እንደዚህ ናቸው፣ እነሱ አይለያዩም፣ እሱ አንቺ አልተበደልሽም ስለማይገባችሁ አታዳክሩ። ቁስል ላይ ጫው ማርከፍከፍ ነው እናንተ የያዛችሁት። አይቻችኋለሁ። ፎቶ ለጥፋችሁ እነሱ እኮ አይለያዩም፣ እነሱ እኮ አይመለከታችሁም። ብሞት ወይ ብጠፋ ያ ሰው አጠፋ ብላችሁ አታስቡ። ሳያችሁ ወይ በዛ ሰው ምክንያት ነው ብላችሁ አታስቡ። እንደዛ ያደርጋል ስለማይባል ማለት ነው። ስለዚህ ለእኔ ሰው አያስፈልገኝም። እግዚአብሔር ይመስገን ሙሉ እጅግር አለኝ። ኩርት ያሉ ቤተሰቦች አሉ፣ አዳኞቹን የመሰሉ። ስለዚህ እኔ ሰው አያስፈልገኝም። እሺ ከማንም ምንም አልፈልግም። ስለዚህ ፎቶ እየለጠፋችሁ የማይሆን ነገር አትናገሩ። ስትፈልጉ እዛው ሂዳችሁ መለጠፍ ትችላላችሁ። ብርቅ ድንቅ አይደለም። ሰው መጥቶ ወደ እኔ መሄዱ ግን ለእኔ ብርቅ አይደለም፣ የለመርኩት ነው። ገባችሁ? መሄድ ትችላላችሁ። ግን ደግሞ እኔ አንዴ ተናገርኩ ነው። ከሰው ጋር አትለጥፉኝ፣ ከሰው ጋር ካሁን በኋላ ፎቶ አታቀናብሩ ብዬ ተናግሬያለሁ። ፊት ዛሬ አይቻታለሁኝ። ፎቶ ለጥፋታይ ብዬ ነው ሂጅ ገብቼ ፎቶ ያስነሳሁት። ከማንም ጋር አልፈልግም። በቃ እኔን እየጎዳኝ ያለ ነገር ከሆነ አርፋችሁ ተቀመጡ። በቃ
ጎርቶኛል። ያ ነገር ለእኔ በአሁን ሰዓት ከጎኔ መቆም ሲኖርበት እኔን ለመጣል የተዘጋጀ ሰው ለእኔ መቼም መቶ አይጠቅመኝም። በአሁን ሰዓት አይደለም እና እሷ እናንተ ከጎኔ ብትሆኑ ደስ የሚለኝ ሰው ነበርኩ። ስለዚህ በማያገባችሁ ነገር አትግቡ ያልኩትኝ የኔ ልጆቹ ናችሁ። ሁለተኛ ስታሽቃብጡ እንዳላይ ልባችሁ የሚልበት ቦታ ረጋ ብላችሁ ተቀመጡ። እሺ ብልጭልጭ እኔ የሰው ልጅና ብልጭልጭ ሊያታለለኝ አይችልም። የሰው ልጅም ሰውም ፌመስ በሉት ያደገ ሰው በሉት የስራ ሰው በሉት ማንም ይሆን ምንም ነገር የማያታለለኝ ልጅ ነኝ። በቃ ምንም ነገር አያታለለኝም። የሰው ልጅ በሰው ልጅ ልቀይር አልችልም። ስለዚህ ተው በቃ ከዚህ በላይ ይበቃኛል። እኔ እንዳወራ ወይ የሆነ ነገር እንድናገር ወይ የሆነ ነገር እንድባል ፈልጋችሁ ከሆነ በግልጽ ነገር ይንበሉኝ እንጂ ሌላ ነገር አያስፈልግም። እና ደህና ደሩልኝ። መተኛት አለብኝ፣ ነገ በሰዓት መነሳት አለብኝ። እና ደግሞ እንደዚሁም ደግሞ ግምጃይ ቀሚስ ከሰው አይታ ነው የለበሰችው ትናንትና ላይ ምናምን ብሎ ቪዲዮ ሰርተው እናንተ ተቀብላችሁ ስትሰሩ አዩ። ባህሌን ተከትዬ የሚሄደው ድሮ ዱባይ ያለው ነው። ልብስም ለብሰው ድሮ ዱባይ ያለው ነው። የፈለኩትን ልብስ እለብሳለሁ፣ እችላለሁ፣ መልበስም እችላለሁ። ገባችሁ? ከከሌ ጋር ለመወዳደር ከከሌ ጋር ትናንትና ቀሚስ አምሮባት ይቺ ልጅ ቀሚስ ለባሽ ናት ተብሎ ስትባል ቀሚስ ለብሳ መጣች። እንኳንም እሰይ እሰይ እሰይ። ሱሪውንም አለፌበታለሁ፣ ቀሚሱንም እየመጣሁበት ነው። ሁሉም ለእኔ ብርቅ አይደለም። እየተራመርኩት እየመጣ ያለ ነገር ስለሆነ ታውቃላችሁ እናንተ። ስለዚህ መልስ መስጠት አያስፈልግም። ያንን ቪዲዮ እኮ እናንተ ስትሰሩበት ነው እኔ እያየሁት ያለሁት እንጂ አላየውም። መቦልክ ያለብኝን እቦልካለሁ፣ ፎሎ ማንሳት ያለብኝን አነሳለሁ፣ አልመላለስም። እና ችግር የለብኝም። እኔ የፈለጉትን ይበሉ፣ ማንም የፈለገውን ይበል። ባህሌን አክባሪ፣ በማንነቴ በራሴ የማልደራደር ከሳቅ ከጨዋታ ውጭ ምንም ተንኮል የማላቅ ህይወት ምንነቱ ገና ምንም ያልገባኝ ግራ የገባኝ ነኝ። የህይወት ምንነት እንኳን ማላቅ ነኝ። አይደለም ቅናት አይደለም እኔ በልብስ ልቀና ማለት ነው። ምንነቱ እንኳን አልገባኝም። ዝም ብዬ ነው መኖረው። ዝም ብሎ የሚኖር ሰው ታውቃላችሁ? ዝም ብዬ ነው መኖረው። ለዛም ነው አስሬ እንትን እያልክ ያለሁት። ገባችሁ? ዝም ብዬ ነው የምኖረው። በምን እንደሚቀና ራሱ አላውቅም። በመልክ ባለባበስ በአቋም እግዚአብሔር ይመስገን እጅ እግር ካለኝ ሁሉም የሚሰሩትን ስራ ሰርቼ መኖር ይችላሉ። እነሱ የገቡበት እነሱ የያዙትን እነሱ የበሉትን ማድረግ ይችላሉ። ስለዚህ እንደዛ ነው። እና የኔ ልጆች እባካችሁ መልስ እየሰጠ ያለሁትኝ እናንተ ቪዲዮ እየመለሳችሁ ስላለ ነው። እሺ። እና ግምጃ ጥንት የኖረች ናት፣ በፊትም የኖረች አሁን የምትኖር ወደፊት የምትኖር ናት። ከማንም አይታ የምትኖር አይደለም። ከስንቱ ጋር ታመሳስሉኛላችሁ፣ ከስንቱ ሰው ጋር ደግሞ የሆነ እስኪ ለበጎ ነው የማላቃቸው ሰዎች ጋር ባታቀያይሙ ደስ ይለኛል። አይቻቸው ከነ መፈጠራቸው አይቻቸው የማላቃቸው ሰዎች አይተውኝ የማያውቁ ሰዎች እኛ ልንገናኝ የማንችል ግን እናንተ ታገናኙናላችሁ። ስለዚህ እንደዛ ነው። እኔ ከማንም ጋር ራሴን አላወዳድርም። ከማንም በታች ነኝ አልልም፣ ከማንም በላይ ነኝ አልልም። ራሴን ጠብቄ እንደዚህ ነኝ። በቃ እንደዚህ እሺ።
እወዳችኋለሁ። ደግሞ ማሮቼ ጥፍሬ ተቆረጠብኝ እኮ ትናንት። ኖሽ የተውሶ ነገር ምንም አያምር እኮ ነው። በአሁኑ ሰዓት ደግሞ ለሁሉም ነገር እጩ የምትሆኑት የተውሶ ነገር ስታደርጉ ብቻ ነው። የተፈጥሮ ውበታችሁ ምንም ነገር ላይ በተለይ ሚዲያ ላይ ማለት ነው በሰው ነገር ተውባችሁ ካልመጣችሁ ቅመሞች ፕሮሞሽን ራሱ የሚያሰሩ እኔ እንደዛው ጎፈሬ ምናምን መስራት አልችልም። ያን ያክል ዋይ የለውም። ገባችሁ? ለዛ ነው እሺ እንጂ እኔ በተፈጥሮ ከድሮም ጀምሮ እንደምኮራ ታውቃላችሁ። ግን ደግሞ ፕሮሞሽን የሚያሰሩት ምናምን ነገር ምናምን እንደዚህ ቡትቶ ምናምን ስትሸካከሙ ምናምን ነው። ከዛ ነው ባለፈው መቄዶንያ የሄድኩ ጊዜ ማለት ነው በኢየሱስ ክርስቶስ ስንት ሰው እንደተናገረ ብታዩ እንዴት እንደዛው ሆነሽ ትሄጃለሽ። እኔ ግን ግድ ስለሌለብኝ ነው። እዛ ጋር ሁሉም ቲክታከር አለ፣ ሁሉም ከትንሽ እስከ ትልቅ እንጂ እኔ በተፈጥሮ ሲሄድ ለምንም ነገር ብትፈለጊ የዛኔ አይታይም ምንም ነገር። እሺ እና ለዛ ነው እሺ እና ለዛ ነው እንጂ እኔማ እንደ ድሮ ራሱ ሸበላ ነኝ። ምን ይጣልኛል? ቆንጆ ነኝ። አዎ ቆንጆ ነኝ። እንደ እኔ በምድራችን ቆንጆ ቢኖር እኮ የሰው ልጅ ደግሞ ይሄንም ቆርጠው ያወጡታል። የልብን ንጽህና ቆንጆነት አለኝ፣ እግዚአብሔር ይመስገን፣ ይመሰክርልኛል። መልኬን አይደለም ያልኩት እኔ የልብ ቆንጅናዬ ነው። ኖ እሺ እንደዚህ በሉ፣ እንደዚህ በሉ። ዳይ እግሬን ታጥፌበት ብታዩ ደነዘዘኝ። እንደዚህ በሉሽ፣ እንደዚህ ከዛ እንደዚህ እወዳቸዋለሁ። እሺ ፈጣሪ ከእናንተ ጋር ይሁን። መጥፎ ነገር ከእናንተ ያርቅልኝ፣ ክፉ ነገር አይጋችሁ። ኢየሱስ ክርስቶስ ክፉ ነገር አይንካችሁ። እሺ በቃ ባይ ተናደሩ።